አንቺ አይመጣም እንዴ? እሪ ይመጣል። ደርሻለሁ ብሎኝ ነበር እኮ። ምን አይነት ደፋር ነች ግን! ገና ለገና ልጋብዝሽ ስላት ተንጋግቶ ይመጣሉ እንዴ? ኧረ አንቺ ደውይለት። የምታገኘኝ ይመስሎሻል እንዴ? ያሱ አይደለ እንዴ? ውይ አላየኝም ማለት ነው። በፈጣሪ አይታኝ እንደውም ብቻ የሆኔት ነው የምትሄደው? ና ከኋላ እኮ ነኝ። ምን አይነት ቀን ነው ተያዝኳት። ታውቃቸው ጓደኞቼ ናቸው። እጹብ እባላለሁ። ክርስቲያን እባላለሁ። ጉድ ነው ገባሁት። ምሳ የት እንብላ? አንቺ እሱን ያሳሰበሽ? ዛሬማ ደህና ቦታ ነው የምንበላው አይደል? ይሁንዬ። አዎ እንግዶችም አሉብን አይደል? ቆንጆ ቦታ፣ ውድ የሆነ ቦታ ነው የምንሄደው። ባልሽ ደስ ሲል ሰው አክባሪ ነው። አሁን ገና ለገና ይጋብዘናል ብሎ እንዲመዘባረቅ እንዴ? ኑ በቃ ቆንጆ ቦታ ልውሰዳችሁ። እዛ እንግባ አይደል? ግቡ። እሺ እኔ ስልክ አውርቼ የመጣው ኑ እናንተ ግቡ። እሺ አንዴ መጣው። ምን ሆነክ ነው? ምንም አልሆንኩም። እና ና ግባ እንጂ። አልገባም፣ ልሄድ ነው። ማለት አንተም ብለው እንዴ መጡት? ወዲህ ነው የምትሄደው? እጄ ላይ ገንዘብ አልያዝኩም። የኔ አባት ተሳቀብኝ ነው አይደል? እነሱ እኮ ናቸው ካልጋበዝን ብለው ጥሪው ያሉኝ። በስመ አብ። እኔ እኮ ስንቱን አሰብኩት መሰለሽ። ላሽ ቶሎ እንግባ፣ ብዙ አስጠበቅናቸው። ስንጨርስ የታመመ ሰው አለ ሄደን ጠይቃለን። እሺ መጻጉን አስታወስሽኝ? ማነው መጻጉ? አራተኛው የዐቢይ ጾም ሳምንት መጻጉ በሚል ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ሕሙማንን የፈወሰበት ነው። ከነዚህ ውስጥ አንዱ አምላካችን ከበሽታው ጽናት የተነሳ መጻጉ የተባለን ሰው አልጋን ተሸክመ ሂድ ብሎ 38 ዓመት የተኛበትን አልጋ ተሸክሞ ወደ ቤቱ እንዲገባ ያደረገበት ቀን። እኛም ከኃጢአታችን ብዛት ካለብን የነፍስ ድውያን ያድነን ዘንድ መልካም ስራዎችን በመስራት እንማጸነው። በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ገዳማውያኑ ካለባቸው ችግሮች ፋታ እንዲያገኙ ለማስቻል የተለያዩ ስራዎች እየተሰሩ ይገኛሉ። በምንችለው ሁሉ ገዳማውያኑን እናግዝ። ለማገዝ በንግድ ባንክ 1044 25 98 391